በመካከለኛው ምስራቅ ሰማይ ስር በፈረንጆቹ 2025 የተቀሰቀሰው የቀጠናውን ይዞታ ያናወጠው የ12 ቀናት ጦርነት በዓለም ጂኦፖለቲካዊ መዋቅር ላይ ጥሎት ያለፈው ጠባሳ ዛሬም አልተሻረም። ይልቁንም ቁስሉ በየጊዜው በሚነሱም አዳዲስ ሽኩቻዎች የመረቀዘ ነው። ይሁንና አሜሪካና ኢራን ወደ ሰላም ጎዳና ለመመለስና ይህን እሳት ለማብረድ በጀመሩት የጊዜያዊ ስምምነት ውጥን ላይ ዓለም አቀፉ የኒውክሌር ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በትላንትናው ዕለት የሰጡት አስተያየት በዲፕሎማሲው አድማስ ላይ አዲስ የተስፋ ብርሃን ፈንጥቋል። ግሮሲ የኢራን የዩራኒየም ማበልጸጊያ ጣቢያዎች በኤጀንሲው መርማሪዎች መጎብኘታቸው የማይቀር ነው ሲሉ በቆራጥነትና ያለምንም ማመንታት ተናግረዋል። የግሮሲ ሀሳብ በተለመደው የዲፕሎማሲ አደባባይ እንደሚሰማው ተራ የፖለቲካ ቃል ኪዳን የሚታይ ሳይሆን የዓለምን የወደፊት ሰላምና የስትራቴጂካዊ ሚዛን እጣ ፈንታ የሚወስን ታሪካዊ ማረጋገጫ ተደርጎ ተወስዷል። የቴህራንና የዋሽንግተን መሪዎች ግን በጉዳዩ ላይ እርስ በርሳቸው የሚጋጩ መግለጫዎችን በመስጠት የሰላሙን ብርሃን ያደበዘዙና የህዝቡን ልብ በስጋት ያናወጡት ነው። አሜሪካ የቁጥጥር ስራው በአስቸኳይ እንደሚጀመርና የኢራን ወታደራዊ መዋቅር ግልጽ እንዲሆን ስትጠይቅ፣ ኢራን በአንጻሯ ባለፈው ዓመት በአሜሪካ የአየር ጥቃት የተመቱ የኒውክሌር ጣቢያዎችን ለማስመርመር ፈቃደኛ ለመሆኗን አስታውቃለች። ይህ አይነቱ የሰጣ ገባ በዓለም አቀፍ ግንኙነት ውስጥ የተለመደ ቢሆንም አሁን ያለበት ወቅት ግን እንደ ንፋስ ላይ ሻማ ለመጥፋት የቀረበ መሆኑን ተንታኞች ያስረዳሉ። ይህንን የሀሳብ ግብግብና የፖለቲካ ሽሚያ የቃላት ጦርነት ሲሉ የጠሩት ዳይሬክተር ግሮሲ ከታላቁ የሱናሚ አደጋ በኋላ መልሶ በማገገም ላይ ከሚገኘው ከጃፓኑ ፉኩሺማ ዳይቺ የኒውክሌር ጣቢያ አስተያየታቸውን ሰጥተዋል። ይህ ስፍራ በራሱ በዓለም አቀፉ ማህበረሰብ የኒውክሌር ኃይል ምን ያህል ጥንቃቄ የሚሻና አደገኛ መሆኑን የሚያስታውስ ምሳሌያዊ ማዕከል ነው። ግሮሲ የፖለቲካ መግለጫዎች የዕለቱ የፖለቲካ ጨዋታ አካልና እውነታ መሆናቸውን ቢረዱም ዋናውና መሰረታዊ እውነት ግን በሁለቱ ፕሬዝዳንቶች የተፈረመው የመግባቢያ ስምምነት መሆኑን በአጽንኦት አሳስበዋል። ስምምነቱ እንደሚያስረዳው ከኒውክሌር ቁሶችና ጣቢያዎች ጋር የተያያዙ ማናቸውም እንቅስቃሴዎች በዓለም አቀፉ አቶሚክ ኤነርጂ ቁጥጥር ስር የሚወድቁ ናቸው። ይህንን ለማድረግ ደግሞ መመርመርና መሬት ላይ መገኘት ግድ ይለናል። ከአንድ ሳምንት ወይም ከ10 ቀናት በኋላ መከሰቱ ግን የማይቀር የህግና የታሪክ ግዴታ ነው ሲሉም ራፋኤል ማሪያኖ ግሮሲ ያክላሉ። ይህ ግልጽ መልእክት ለቴህራንም ሆነ ለዋሽንግተን ሊቃን የሚያስተላልፈው መልእክት የፖለቲካ ትረካዎች ምንም ያህል ቢራቀቁ የዓለም አቀፍ ህግ መዋቅሮች ከመግለጫዎች በላይ የመስራት አቅም እንዳላቸውና የዓለም ሰላም በይስሙላ ድርድር ሊገመት እንደማይችል ነው። ከ2025ቱ የ12 ቀናት አውዳሚ የኃይል እርምጃ ወዲህ ኢራን ቁልፍ ወደ ሆኑት የማበልጸጊያ ጣቢያዎቿ ዓለም አቀፍ መርማሪዎች ዝር እንዳይሉ ስትከለክልና በሮቿንም ስትዘጋ ቆይታለች። የዓለም የስጋት ምንጭ የሆነውም ይኸው የቴህራን ምስጢራዊ አጥር ነው። ምንም እንኳን እንደ ቡሼር ያሉ የሲቪል ኒውክሌር ጣቢያዎች ክፍት ቢሆኑም ዋናዎቹ የማበልጸጊያ ማዕከላት ግን አሁንም በጨለማ ውስጥ ናቸው። ኢራን የኒውክሌር ፕሮግራሟ ሙሉ በሙሉ ለሕክምናና ለኃይል ማመንጫ ሰላማዊ አገልግሎት የታለመ መሆኑን ደጋግማ ብታውጅም የጦር መሳሪያ የማዘጋጀት እቅድ ሳይኖራት ዩራኒየምን እስከ 60 በመቶ ያበለጸገች ብቸኛዋ የዓለም ሀገር መሆኗ የህግና የቴክኒክ ባለሙያዎችን ጥርጣሬ ከፍ አድርጎታል። በዚህ የጥራት ደረጃ ላይ ያለ ዩራኒየም ወደ 90 በመቶ የሚጠጋ የጦር መሳሪያ ለመሆንም እጅግ በጣም አጭር እርምጃ የሚቀረው ነውና ዓለም በስጋት ይመለከተዋል። በወታደራዊ የኒውክሌር ስትራቴጂስቶች እምነት ኢራን በአሁኑ ወቅት ኒውክሌር መታጠቅ ካሰበች እስከ 10 የሚደርሱ አጥፊ መሳሪያዎችን በአጭር ጊዜ ውስጥ ለመስራት የሚያስችል በከፍተኛ ደረጃ የበለጸገ ዩራኒየም በምስጢር ክምችቷ ውስጥ ይገኛል። ምንም እንኳን ቴህራንም ሆነች ኤጀንሲው በአሁኑ ወቅት አዲስ የዩራኒየም ማበልጸግ ስራ እንደሌለ በይፋ ቢናገሩም የባለሙያዎችና የስታ ጉዳዮች ተንታኞች ስጋት ግን የሀገሪቱ የዩራኒየም ክምችትና ዩራኒየም የሚብላላባቸው ሴንትሪፊውጆች እንዳለባቸው ሳይታወቁ የቆዩ ከመሬት በታች የተቆፈሩ ስውር ስፍራዎች እየተዛወሩ ሊሆን ይችላል የሚል ነው። ይህ ደግሞ የወደፊቱን የቁጥጥር ስራ እጅግ አዳጋች ያደርገዋልም ተብሏል። ባለፈው ሳምንት በሁለቱ ኃይላት መካከል የተፈረመው ጊዜያዊ ስምምነት ለአጭር ጊዜም ቢሆን የዓለምን ገበያ የሚያረጋጋና ለቀጠናው ፖለቲካ ፋታ የሚሰጥ ጊዜ አስገኝቷል። ይሁንና ይህ ስምምነት ፍጹም ሰላምን ያመጣ ሳይሆን ለቀጣይ ሰፊ ድርድር መንገድ ጠራጊ ተደርጎ ተወስዷል። የተኩስ አቁም ስምምነቱ በተግባር መፈተን የጀመረው ገና ሳይውል ሳያድር ፊርማቸውም ሳይደርቅ ነው። በእስራኤል ጦርና በኢራን የገንዘብና ወታደራዊ ድጋፍ በሚንቀሳቀሰው ሂዝቦላ መካከል የቀጠለው ግጭት ቀጠናውን ወደ አዲስ የቀውስ አዙሪት ከተውታል። ቴህራን ይህንን ጥቃት ተከትሎ ስልታዊና ምጣኔ ሀብታዊ ጠቀሜታ ያለውን ዋነኛው የዓለም ነዳጅ ማስተላለፊያ የሆርሙዝ የባህር ወሽመጥን ዳግም እዘጋለሁ ማለቷ በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ምንም እንኳን የሊባኖስ ትኩሳት ወደ ከፋ ደረጃ ባያድግም የዲፕሎማሲው ገመድ ምን ያህል በቀጭኑ እንደተወጠረና በማንኛውም ሰከንድ ሊበጠስ እንደሚችል አመላካች ሆኗል ተብሏል። ይህ እጅግ የተወሳሰበና የብዙ ሀገራትን ፍላጎት የያዘ ቀውስ ለመፍታት ከዲፕሎማሲው መጋረጃ በስተጀርባ ትልቅና ረቂቅ ሽርጉድ የተካሄደ ነው። የፓኪስታን የውጭ ጉዳይ ሚኒስቴር መስሪያ ቤት ይፋ እንዳደረገው በአሜሪካና በኢራን መካከል የሚደረገው የከፍተኛ ባለሙያዎች የቴክኒክ ቡድኖች ውይይት በሚቀጥለው ሳምንት መጀመሪያ ላይ በስዊዘርላንድ ውብና ሰላማዊ የሪዞርት ስፍራ በበርገን ስቶክ ዳግም ይጀመራል። ፓኪስታን በዚህ ታሪካዊ ሂደት ውስጥ በሁለቱ ባላንጣዎች መካከል ዋነኛው አደራዳሪና መረጃ አስተላላፊ ሆና እየሰራች ነው። የበርገን ስቶክ ስብሰባ ውጤት መሬት ላይ ለሚደረገው የቁጥጥር
ቁጥጥር ስራ ፍንጭ ይሰጣል ተብሎ ይታመናል። በተመሳሳይ ሰዓት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመካከለኛው ምስራቅ የሚያደርጉትን የሶስት ሀገራት ጉብኝት በይፋ ጀምረዋል። ሚኒስትሩ በአቡዳቢ ከተባበሩት አረብ ኤምሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር በዝግ አዳራሽ ተቀምጠው ስለ ቀጠናዊ የደህንነት ስነ ምህዳር መክረዋል። ቀጥለውም ወደ ኩዌትና ባህሬን በማምራት የፋርስ ባህረ ሰላጤ ሀገራትን አቋም ለማጠናከርና የአሜሪካን የደህንነት ዋስትና መልሶ ለማረጋገጥ እንደሚሰሩ ይጠበቃል። ይህ የሩቢዮ ጉዞ አሜሪካ ከኢራን ጋር ድርድር ስታደርግ የቀጠናውን አጋሮቿን ፍላጎት ወደ ጎን እንደማትል ለማሳየት የታለመ ስልታዊ እንቅስቃሴ ነው ተብሏል። ይህ የኒውክሌር ሽኩቻ በደመናው ዓለም በሚኖሩ መሪዎች መካከል የሚደረግ ቢሆንም መሬት ላይ ባለው ተራ ህዝብ ላይ የሚያሳድረው ተጽዕኖ ግን እጅግ ከፍተኛ ነው። በኢራን ለዓመታት የቆዩት ማዕቀቦች የዜጎችን የመግዛት አቅም ያዳከሙ፣ የሕክምና ቁሳቁስ እጥረትን የፈጠሩና የወጣቱን ተስፋ ያጨለሙ ነበሩ። አሁን በተፈረመው ጊዜያዊ ስምምነት ማዕቀቡ በመነሳቱ በቴህራንና በሌሎች ታላላቅ ከተሞች የምጣኔ ሀብት መነቃቃትና የዋጋ መረጋጋት መታየት ጀምሯል። በሌላ በኩል የሆርሙዝ የባህር ወሽመጥ ዳግም የመዘጋት ስጋት በዓለም ዙሪያ ባሉ ታዳጊ ሀገራት ላይ የዋጋ ንረትን ሊቀሰቅስ የሚችል ትልቅ አደጋ ነው። የነዳጅ ዋጋ በ2 እና በ3 እጥፍ መጨመር የማጓጓዣ ጫናን በመፍጠር የምግብ ዋስትናን አደጋ ላይ የሚጥል በመሆኑ ይህ የኒውክሌር ድርድር የኢራንና የአሜሪካ ጉዳይ ብቻ ሳይሆን የጠቅላላው የሰው ልጅ የኑሮ ዋስትና ጉዳይ ጭምርም ነው ተብሏል። በደምሳሳው የኢራን የኒውክሌር ጉዳይ ከቴክኒካዊና ሳይንሳዊ ቁጥጥር ባለፈ የዓለምን የኃይል አስተላለፍ፣ የነዳጅ ገበያውን መዋቅርና የመካከለኛው ምስራቅን የሰላም ጉዳይን የሚወስን ታላቅ የዘመናችን እንቆቅልሽ ነው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ መርማሪዎች ዝር እንዳይሉ ወደ ተከለከሉባቸውና ምስጢራዊ ወደ ሆኑት ማበልጸጊያ ጣቢያዎች መግባታቸው የዚህን የተወሳሰበ እንቆቅልሽ መፍቻ ብቸኛ ቁልፍ መሆኑ አያጠራጥርም። ከቃላት ጦርነቱ አልፎ የተሰጠው የ60 ቀናቱ የጊዜ ገደብ ከመጠናቀቁ አስቀድሞ መሬት ላይ የሚታዩና የሚጨበጡ ተግባራዊ እርምጃዎች ካልተወሰዱ መካከለኛው ምስራቅ ዳግም ወደማይመለስበትና መላውን ዓለም ወደሚያነካካበት የጦርነት አዙሪት ውስጥ መግባቱ አይቀሬ ይመስላል። ዓለም አሁን ላይ በትልቁ ዲፕሎማሲያዊ አደባባይ ላይ ቆማ የቴህራንን ቀጣይ ተግባራዊ ምላሽና በመሬት ውስጥ የኒውክሌር ማበልጸጊያ አስመልክቶ የሚሰማውን የመርማሪዎቹን ግኝት በከፍተኛ ጉጉትና ስጋት ትጠብቃለች። የነገው ማለዳም የዘላቂ ሰላም መጀመሪያ አሊያም የከፋ ውድመት መባቻ ይሆናል ሲሉ ምሁራን የዓለማችንን ነባራዊ ሁኔታ በሁለት ዋልታዎች ከፍለው አስቀምጠውታል።